በስመ አብ መረመረም መቃወም ብቻ አይደለም። በቃ ገና ስታየኝ እንትን ነው የምትሆነው ነብር። ከሌላ እምነት መታ በሌላ መንፈስም ተጠልፋ ጥቃትም ደርሶባት ብዙ ነገር ሆና እንደገና መልሳ በእጇ በሳል ምንድን ነው አለች። መስቀልሽን አውርቅና ወርቅ ውስጥሽ አለችና ወርቅ ገዝታ መጣ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ላይ የተፈተነው ማለት ነው። በተደጋጋሚ አውልቅ ያለችኝ ይሄ መስቀል አውጪ፣ እዚህ ይሄንን መስቀል አድርገሽ ቁርአን ትነኪያለሽ፣ ቤት ውስጥ እዚህ ሳሎን ትመጫለሽ። በጣም ተጸየፈችኝ ማለት ነው መስቀል በማድረጌ። የሆነ ቀን ላይ የእውነት ከፋኝ። እኔ አቡነ ሀብተ ማርያምን አላውቅም እስከዚህ ድረስ፣ ግን አንተ አቡነ ሀብተ ማርያም ስል ሰማለሁኝ። ታሪካቸውን ግን ብዙም እንትን አይደለም። ግን ስቅስቅ ብዬ አለቀስኩኝ፣ ተደፍቼ አለቀስኩኝና በጣም አለቀስኩኝ። የምሬ ነው። አንዳንድ የጻን ልጅ አልቅሰው አለ ትንፋሽ እስከመቋረጥ በዛው ምተኛል። እንደዛ ነው የምኩኝ። በዛው ተኛ አልቅሼ ከፋኝ። ከሌላ እምነት መታ በሌላ መንፈስም ተጠልፋ ጥቃትም ደርሶባት ብዙ ነገር ሆና እንደገና መልሳ በእጇ በሳለችው ስዕል ደግሞ ራእይ ማየት፣ ህልም ማየት፣ ከክርስቶስ ጋር መታረቅ በጣም የሚገርም ነው። እውነት በጣም ትልቅ ነገር ነው። ታችን እስቲ ምስክርነቶቹን ትመጭበታለሽ። ግን እነዚህ ስዕሎች ስለሽ ግድግዳ ላይ ለጥፈሽ በምትጸልይበት ሰዓት እዛ ያለሽባቸው ሰዎች አይቆሙሽም ነበር? በስመ አብ መረመረም መቃወም ብቻ አይደለም። በቃ ገና ስታየኝ እንትን ነው የምትሆነው ነብር። ትቀያየራለች። መስቀልን እንዴት አየችው መሰለ መምህርዬ? የሆነ ዝግጅት ላይ ነበርና ቁልፍ ያለውን እንትን ሸሚዝ ለብሼ ስለነበረ ጎንበስ ስል መስቀል ወጣና አየችው። ተቀያየረች፣ ደነገጠች። እንዴ አንቺ ክርስቲያንሽ እንዴ አለችኝ። አዎ ነኝ። እንዴ ፓስፖርቴ ላይ መስቀል ደግሞ ደስ የሚለው ነገር እንግዲህ ሳውዲዎች መቼ ሙስሊም ቢሆኑ መስቀል ፓስፖርቴ ላይ መስቀል አለኝ፣ ወይ ፓስፖርት ፎቶ ላይ ማለት ነው መስቀል አለኝ። ያንን እያይሻ እንዲያመጣሽኝ ነው ያልኳት። አይተሻል፣ እኔ ጠምጥሜ አይደለም የመጣሁት። ብርታቱ ነኝ። አይ እዛ ላይ ባይሆን ኖሮ ግን ችግር ነበረ ማለት ነው። ጠምጥሜ እንደዶቹ እኔ ክርስቲያን ሁኚ ከዛ ሙስሊም ብዬ መጣ ኖሮ ሌላ ታሪክ ይፈጠር ነበር። ከዛ እንዴት ነው ይሄ የኦርቶዶክስ ስርዓት ስለማያደርግ ያኔ እሷ ጋር ያለው ኖርማል እንደ ቤንቶች ሆነ እንትን አትማረገው ነው እንትን ነው በደንብ አታየኝም ነበር። ግን መስቀሉን ሳደርግ አየችኝ። ምንድን ነው አለች። መስቀልሽን አውርቅና ወርቅ ውስጥሽ አለችና ወርቅ ገዝታ መጣ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ላይ የተፈተነው ማለት ነው። እስቲ ይሄን ድንጋይ ዳቦ አድርጉ ማቴዎስ ወንጌል 4 ላይ ይሄን ድንጋይ ዳቦ አድርገው፣ ከዛ ደግሞ እስቲ የዓለማትን ነገስታት ወርቅ ሰጣሃለው ስገድልኝ እንዳለው አያችሁ። እጅ በእጅ እኮ ነው ፈተናው፣ እጅ በእጅ ነው እኮ። እሺ ቀጥይ። እኔት በተደጋጋሚ አውልቅ ያለችኝ ይሄ መስቀል አውጪ፣ እዚህ ይሄንን መስቀል አድርገሽ ቁርአን ትነኪያለሽ፣ ቤት ውስጥ እዚህ ሳሎን ትመጫለሽ። በጣም ተጸየፈችኝ ማለት ነው መስቀል በማድረጌ። ወይ መድኃኒዓለም አባት ተመስገን። ደስ ነው ያለኝ አንተ እንደዚህ ከሆነ መከራው ይሄ ምንድናት እኮ ትንሽ ነገር ነው። እኔ ሰማዕትነትን ተመኝቻለሁ። ግን ከዛ ምንድነው በወርቅ ሰጠችኝ። እንኪ 4-5 ቀን በኋላ እንኪ ይሄንን ግን አውልቅና ቁምሳጥን ውስጥ አስቀምጪ፣ እዚህ ለብሰሽ አታድርጊው አለችኝ። ነው ቁጭ አጋ መከረች። አይ ማዳም እኔ መስቀል አላረግም። ምንድነው ወርቅሽን ውሰጂ፣ መስቀሌን ግን አላውልቅ። ከዛ በኋላ ጀመረ ጦርነት። መስቀሌን ስታይ እንደዚህ መስቀል የሚያናፍኝ ነገር የለም ማለት ጀመረች፣ በገሃድ ማለት ነው። በጣም በቃ አውጪ ይሄንን መስቀል አድርገሽ ምግብ አታቅርብልን፣ ምግብ አትስሪ፣ ይሄ ቁርአን ያለበት ቤት ነው ትለኛለች ማለት ነው። ከዛ ነው ሰዓት አመረችና አስተርጓሚ ያኔ እኔ አልችልም ምንድን ነው የእነሱን ቋንቋ ብዙም አልችልም። አስተርጓሚ ጋር ደወለች። እሷ እንደውም ሙስሊም ናት ሴትዮዋ ራሱ አማርኛ ብዙም አትችልም፣ እዚህ ሀገር ነዋሪ ናት። እና ደወለችና አለሽው ሙስሊም ሀገር ነው የመጣሽው ሙስሊም ቤት ነው፣ ለምንድን ነው መስቀልሽን የምታደርጊ አለችኝ። እኔ መስቀልን አላወልቅም፣ ይሄ ክርስቶስ የከፈለልኝ ዋጋ ነው። ከፈለገች ሀገር ደግሞ በጣም ነው የምወዱኝ፣ የትም ቦታ ቤት ደስ የሚለው ነገር ይወዱኛል። የጠላችሁ መስቀሉን እንጂ እኔን አልነበረም፣ ሴትዮው ማለት ነው። ስለዚህ የሰውየው ቤተሰብ በጣም ነው የምወዱኝ። የሴትዮዋን ቤተሰብ ባዩኝ ቁጥር አቅፎኝ ይስሙኛል፣ ያቅፉኛል። በጣም ነው የምወዱኝ፣ አቃቀሉኝም። እኔ ከዛ ግን እኔ አልኳት እኔ መስቀልሽን በጥሺ ካለችኝ ትኬት ትቁረጥና ሀገሬ ትሸኘኛል። በቃ ሀገሬ መሄድ እፈልጋለሁ። ትሸኘኝ ብዬ ቀወጥኩት ቤቱን ማለት ነው። መንበሬ በቃ ሄዳለሁ። ከዛ
እናቴ ጋር ደግሞ ቮይስ አደረኩላት ቴሌግራም ላይ እማዬ ሴትዮዬ መስቀልሽን በጥሺ መስቀልሽን ካልበጠሽ እዚህ ቤት አብረሽኝ አትኖርም እያለችኝ ነው። መከራ እያደረሰችብኝ ነው። ምን ላድርግ አልኳት። እሷ ማን ስለሆነች ነው? እናቴን በዚህ አጋጣሚ አመስግኑልኝ። በጣም ነው የምወዳት። ማለት እንግዲህ እናት ስለሆነ ብቻ ሳይሆን አንዳንድ እናት እንኳን ሃይማኖት ስትቀይሩ በጣም ከባድ ነው አይደለም? ምንም እንኳን ቤተሰብ ቢሆኑ። የኔ ግን ምን አለችኝ? ቮይስ አደረኩላት እና እማዬ እኔ ሴትዮዬ መስቀልሽን በጥሽ አለችኝ። ምን ላድርግ እኔ ጨንቆኛል አልኳት። ምን አለችኝ እናቴ? እሷ ማን ስለሆነች ቪዲዮ ላይ እንደሰማችሁ ማን ስለሆነች አላረገዘች፣ አልወለደችሽ፣ አላጠባች፣ አላሳደገችሽ ደግሞ ስለምትካፍልሽ ብቻ ነው እንደዚህ የምትልሽ አለች። አገር የሸኝኝ እኔ እንኳን 9 ወር ከ9 ቀን እንትን ብዬሽ አርግዤ ወልጄ አሳድገሽ አስተምሬሽ ለምን ሃይማኖትሽን ቀየርሽ አላልኩሽም? እሷ ማን ስለሆነች ነው። ስለዚህ አገር የሸኝኝ በፈለግ ሄድኩኝና በድፍረት በቃ እኔ ሀገር መሄድ ፈልጋለሁ። እናቴ ብርታት ሆነች። ሙስሊም ሆነው በነገራችን ላይ በእስልምና ሃይማኖት እናት ልጇ እንኳን ሃይማኖትን ቢከዳ አላህን ከተወ ያው እርምጃ እንዲወሰድበት ትፈቅዳለች። ልጅም ደግሞ እናቱ ወይ አባቱ እንኳን ሃይማኖት ቢቀይሩ ወይም እህቱ እርምጃ እንደሚወስድ ነው የሚነገረውና በዚህ ልክ ግን እናትነት ደግሞ ፍቅሩ ተገልጾ አያውቅም። በጣም ይገርማል። እናቴ በጣም የምትገርመኝ መምህርዬ፣ እናቴ በጣም ትገርመኛለች እና በዚህ እንደ ስትለኝ ብርታት ሆነችኝ ማለት ነው። ከዛ በኋላ እንደ አስፈራራዋት በቃ እኔ ሸኝ ብዬ ቤቱን ባንያቆንኩኝ ይሄ ነገር ከባድ ነው። ስለዚህ አላነሳም። በአንዳንድ ነገር በጎዳት ይሻለኛል ብላ ነው መሰለኝ ሀሳቧን ቀየረችና በምግብ አለ አይደል በሆነ ነገር እንትን ቀየረችው። ስልቷን የመናገር ትታ ቀየረችው። ከዛ ምን አልኩኝ በቃ እስቲ እንደውም ኢትዮጵያ ዕቃ እንድመጣልኝ እፈልጋለሁ አልኩኝ። ምክንያቱም ካንተ መጸሎት መጽሐፎች እንደዚህ እንድመጡልኝ ፈለኩኝ። ወይም ደግሞ እዚህም ራሱ ይሸጣሉና ከዛ እንድትገዛልኝም ፈለኩኝ። ግን እምቢ አለችኝ። ከዛ ግን ምንድነው እቃዎች መበላሸት፣ ይሄ የውሃ ማሽኖች ገና ስነካቸው በሳምንት 4-5 የኪችን እንትን እጄ ላይ እየተቀመጠ ያቃጥል ነበር። ተለችሁኝ ያልኩ በቃ ምንድነው እጅሽ አሉ። ምንድነው እጅሽ ላይ ያለው? ይሄንን እቃ ስንት ያሰራው? በቃ እየሰለችው እየተጨቃጨቅን መጣን። ከዛ በፊት ግን ምንድነው አቡነ ሀብተ ማርያምን እንዴት እንዳወኳቸው ልነግርህ ነው። ጻድቁ አባቴ ይሄን ሰው ንስሐ አባት አላሽሙ ብላችሁ ጥያቄ ሊፈጥርባችሁ ለምችል እንዴት መሰላችሁ? ይሄ ነገር ልክ በቃ ወደ እንትኑ ስመጣ ቀጥታ ንስሐ አባት ጋር ነው። ንስሐ አባት ያስኩኝ በስልክ አገናኙ ልጆች። ንስሐ አባቴ በጣም የሚገርሙ አባት ናቸው። በጣም ደስ የሚሉ አባት ናቸው። የኔ ንስሐ አባት በጣም የምወዳቸው። ማን ወስዶ የሰጠኝ ለዛ አቡነ ሀብተ ማርያም ናቸው። በነገራችን ላይ ታሪኩ እንደዚህ ነው። እኔ አቡነ ሀብተ ማርያም ናቸው ያገናኙ እኛ አባት። እሺ ምንድነው እኔ ወደዚህ እንትን ስል በቃ ለአባ መጀመሪያ ንስሐን ቀኑን እንዲሰጡኝ ንስሐ ተናዘዝኩኝ። ይሄ ሁሉ ከመፈጠሩ በፊት ንስሐን ገባሁኝ። በቃ ልጄ ደግ አደረግሽ፣ ጥሩ አደረግሽ፣ አሁን ያለሽበት ጥሩ ነው ብሎ እሳቸውን አበረታቱኝ። ከዛ ንስሐ አባቴን እንደዚህ ብዬ ቀኑን ጨርሼ የሆነ ቀን ላይ የእውነት ከፋኝ። እኔ አቡነ ሀብተ ማርያምን አላውቅም እስከዚህ ድረስ፣ ግን አንተ አቡነ ሀብተ ማርያም ስል ሰማለሁኝ። ታሪካቸውን ግን ብዙም እንትን አይደለም። ግን ስቅስቅ ብዬ አለቀስኩኝ፣ ተደፍቼ አለቀስኩኝና በጣም አለቀስኩኝ። የምሬ ነው። አንዳንዴ ህፃን ልጅ አልቅሶ አለን ትንፋሽ ከመቋረጥ በዛው ምተኛል። እንደዛ ነው የምኩኝ። በዛው ተኛ አልቅሼ ከፋኝ፣ የምር ከፋኝ። በቃ እኔ ብቸኝነት አይነት ስሜቱን አላውቅም። ከዛ ስቅስቅ ብዬ አለቅሼ ተኝቼ በህልሜ ማን ይመጣሉ? ጻድቁ አባቴ ከነማጥንታቸው ከነ መስቀላቸው መጣልኝ። 3 ጊዜ ያሉኝን ቃል ነው የምነግራችሁ። እሺ ልጄ እኔ ካንቺ ጋር ነኝ፣ ብቻሽን አይደለሽም ማለት ነው። እኮ ግን አይከፋኝም ማለት ተጣጣማል። በጣም እድለኛ ነሽ በእውነት በጣም። እኔስ በግድ ነው የሚያናግሩኝ አባታችን፣ ግን አንቺ ደግሞ ፊት ለፊት በቃ ምን አድርገሽላቸው አታውቂያቸውም። ታሪካቸውን ሰምተሽ ደስ ስላለሽ ነው አይደል? ምን እያላቃቸው ከዛ ልጄ እኔ ካንቺ ጋር ነኝ፣ አንቺ እኮ ብቻሽን አይደለሽም፣ ከሀገር ቤት ጀምሮ ብቻሽን አይደለሽም። ቅድም የነገርኳቸው ይሄን ማስቡ በማጥንታቸው በመስቀላቸው የዳብሱ ለካ እሳቸው ናቸው። እኔ አላውቃቸው፣ እሳቸው ግን ያውቁኝ ነበር። የሚገርም ነገር ይህንን እኔ እሳቸውን አላውቅም፣ ግን ኢትዮጵያ እያለሁ
ማላቆ ቀይ ሰው ካጠገብ ቆሞ እኔ የቤተ ክርስቲያን የልብስ ተተክነው አለ ካህናት የምታስመስል ልብስ ለብሼ እሱ ለብሼ ማላቆ ወጣልሽን ካጠገብ ቆሟል። በግዝ እያሉ በዙሪያዬን በማጥንት ሳጥኑኝ ከቆምኩት ሰው ጋር እንግዲህ አላውቅም ከሆነ ሰው ጋር ቆሜያለሁ። ከወንድ ጋር ነው የቆምኩኝና ሁለታችን ልብስ ተተክነው ለብሰናልና እየዞሩ ዕጣን ያጥኑናል። ሁለት ካህን አባቶች ዕጣን እያጠኑ በግዝ ጸሎት ያደርጉልናል። ትዝ ያለኝ ዛሬ እሳቸው እንደሆነ ቅድም ያየሁትን ቅድም ነገርኳቸውን ሄል በመስቀላቸው ዳበሱኝ ያልኩትን አስታውሱ። ከዛ ልጄ እኔ ካንቺ ጋር ነኝ አሉኝ። ሶስት ጊዜ አሉኝና በእውነት ሁላችሁም ጻፉ። በረከታቸው ይደርብን ብላችሁ የጻድቁ አባታችን አቡነ ሀብተ ማርያም። እኔማ አንድ ቀን ሱባኤ እገባለሁ። ለምንድን ነው እኔ በቃ ሳልፈልግ እርሶ የራስዎትን ልጆች እያመጡ ታምሩትን የሚነግሩኝ? እንደገናም ደግሞ እኔንም በህልም በእውንም መጽሐፎትንም አንብቤ የማልጠግበው ለምንድን ነው? ምንድን ነው እኔና እርሶ ጋር ያለው ጉዳይ ብዬ ሱባኤ መግባት አይቀርም። እሺ ከዛ ሶስት ጊዜ እንደዚህ ላይ እኔ ግን የሆነ በትልቅዬ ዋርካ ትልቅዬ ቤተክርስቲያን ስር ነው የተደገፍኩት። ትልቅ ቤተክርስቲያኑ ግን ትልቅ ዛፍ ስር ነው የተቀመጥኩት። በጣም ትልቅ ዛፍ ስር ማን ይታየኛል? በዛ መሀል አባቴ ንስሐ አባቴ ይታዩኛል። በርቀት ይታዩኛል። ጉባኤ እጅ ቤተክርስቲያን ላይ ቁጭ ብሎ ይታዩኛል። ከዛ ንስሐ አባቴ በተደጋጋሚ ሲያጠምቁኝ አያቸዋለሁ። የሆነ ሰዓት አባ አልኳቸው፣ አቤት እርሶ የአቡነ ሀብተ ማርያም ወዳጅ ኖት እንዴ? ማለት ያው አልኩኝ። ጠየቅኳቸው ጥያቄ። እንግዲያውስ የኔ ልጅ እኔ እኮ 7 ዓመት ከግዕዝ ወደ አማርኛ ገላቸውን ትርጉም ያለው አሉኝ። እኔ እኮ ዝክራቸውን እንዘክራለሁ አሉኝ። ኧረ የሚገርም ነው። የራሳቸውን ልጅ ነው ያመጡት ማለት ነው። አየሽ? አዎ አገናኙ እና ዝክራቸውን ይዘክሩት እና ይሄ እንደውም አንዳንዴ ስትቀመጡ በጀርባችሁ አለ። አንዳንዴ አንተ ስላድነው በትልቅ አንዳንድ ቤት ያለ ስላድነው አለ። በጣም በፍሬም በጣም በሚገርም ፍሬም ነው ቤታቸው ያለው የአቡነ ሀብተ ማርያም ስላድነው። ከዛ አልኩኝ በጣም ገረመኝና አልኩኝ እነዛ ብዬ አቡነ ሀብተ ማርያምን እዛ አውቄ ከዛ በኋላ ገድላቸውን ማወቅ ጀመርኩ። ማን ናቸው? ከዛ በኋላ አጥብቄ ያዝኳቸው ባለቃቸው። መምህር አንድ ታሪክ ልንገራቸው። አሁን እንደ ከንቱ ውዳሴ አትፈጥብኝ። እኔ ረጅም ሰዓት ወይም ሰግጄ ያንቺ ምስክርነት እንደ ከንቱ ውዳሴ አትፈጥብኝ። ለምሳሌሽ እግዚአብሔር በምልክት እንድታምኝና ማለት እንድታምኝ ስልሽ ያየሽውን ነገር በትክክል ግልጥ አድርጎ የሚያሳይሽ ከሌላ እምነት እየመጣሽ ስላለ ነው። ኦርቶዶክስ ሆነሽ ቢሆን ኖሮ ከኃጢአት እንድትመለሺ ስብከት ብቻ ነበር የሚያስፈልግሽ። ከሌላ እምነት ስለመጣሽ ግን ግዴታ መገለጥ ያስፈልጋል። የግዴታ በጣም የሚገርማችሁ በጣም ብዙ እህት ወንድሞች መገለጥ አይተው ይነግሩኛል። እና ታዲያ እኛ ምን አለበት ትንሽ በረከቱ ቢደርሰን ስል እናንተማ እየበላችኋቸው እየጠጣችኋቸው ነው። ጸበላቸውን፣ ቤታቸው፣ እምነታቸውን እየተቀባችሁ ነው ያላችሁት እና የምትገናኙት እዛ ነው። እኛ ግን እዚህ እምነታችን ሙሉ እንዲሆን ግዴታ ማየት አለብን ብለውን ያሉኝ በጣም ብዙ ሰዎች እና እውነት ደስ የሚል ነገር ነው። እሺ ንገሪኝ። ከዛ ጻድቁ ሀብትዬ አባቴ በጣም የምወዳቸው በጣም አሁን ከዛ እንስሳግድ የሆነ ነገር እንትን ስል ምንድነው ዕጣን ሸተኛል። መምህር ዕጣን ሸተኛል። ወይኔ ቃል ኪዳናቸው እኮ ነው። ዕጣን ይመጣል። እኔ እንደው በዚህ አጋጣሚ እዚህ ውስጥ አለች ምስጢረ ስላሴ ነው። አንድ ወንድማችን አለ ኃይለ ገብረ ይባላል። ከሱ ጋር ጸሎት ጸልይ ምንድነው የጸለየው? ሙሉን ይተጸለይ ሙሉ ሰይፈ ዛሬ እንግዲህ ቅድስት ስላሴ ናቸው። ሰይፈ ስላሴ ጸልይ በዚህ አጋጣሚ ዛሬ ስላሴ ነው። በጣም እኔም ደስ ብሎኛል። ዛሬ ቀኑ 07 ወሩ 07 2017 ነው። እኔ ተስፋ ስላሴ የተባልኩበት ቀን ነው። ሰንበት መሆኑ እንደገና ነበር። ይገርማል። ክርስትና የተነሳሁበት ቀን ነው ዛሬ። በጣም ማዘር ነች ቅድም ቴክስት አድርጋ የጻፈችልኝና አንተ አውቀሃል ቀኑን ስትለኝ በጣም ደስ ብሎኛል። እንኳን ማስታወስሽኝ ጊዜ ርስጥሽ። እሺ ቀጥይ። እና ከቅድም ጀምረን ሙሉን የሰኞ የእሑድ ከዘጥሩ ጀምረን ሙሉን እስከ መልካ ስላሴ እናደርሳለን። ሙሉን ማለት ነው የሳምንቱ እስከ መልካ እና ያኔ ሰገድንና እነሱ እኔና እሱ እያሰገደ እኛ እየተቀበልን ነበር። እንደውም ነግሬያታለሁ ለምስጢረ ስላሴ አዎ ማለት ትችላለች ኮሜንት ስርና የሆነ አቻልኩም እንዳይቋረጥ ዕጣኑ ሽታ እንዳይቋረጥ በጣም ነበር ስስቦ የነበረው ባፍንጫይ እና
ጨረስኩኝና እናንተ እንትን ሸተተኝ እኮ እጣን ሸተተኝ አልኳቸው። በፊትም ይሸተኛል ግን እነሱ አብረው ስለሰገዱ ልንገራቸው ብዬ ነገርኳቸው ማለት ነው። ለነሱ አብረን ጸልየን ስለነበር ምስክር ናት ኢፍታት ምስጥረ ስላሴ እና ምንድነው ይሸተኛል። በቃ እኔ እንትን ካልኩኝ በቃ ማላቋረጥ እጣን ሽታ ይመጣብኛልና ዛሬ አቡነ ሀብተ ማርያም መጥተዋል ማለት ነው። እዚህ ቤት ላለው ግን እኮ ነው የሚገባኝ አይደለም። በጣም ኃጢአተኛ ነኝ መምህርዬ። ከዛ ግን እሳቸውን በደንብ አድርጌ መያዝ ጀመርኩኝ። እሳቸው ጋር ያለኝን ፍቅር በደንብ አድርጌ ማለት ነው። የሆነ ነገር ሰምተህ አባቴ ነኝ አንተ ከሚዳናል ጻድቁ አባቴ በምክንያት የመጣሽው እኔ ጋር ግን እውነት አሁንም ራሱ የእሳቸውን እየነገርሽኝ ነው። በእንግዲህ ክርስትና ቀኔንም እያስታወስኩኝ አንቺንም ስለእሳቸው እያወራሽኝ በተደጋጋሚና በምክንያት ነው እኔ ጋር የመጣሽው። እውነት በጸሎት አስቢኝ ተስፋ ስላሴ እያልሽ እጣናቸው ዝም ብሎ አልሸተተሽም። የእውነት ነው። ቀን በቀን ነው የምናስበው። ንገሪልኝ እስቲ ምንድን ነው ከመምህር ተስፋ ያሉት ጉዳይ ቢያቸው እና ምንድን ሌላው ደግሞ እጣናቸው ሸተተኝ መጣ አጠገቤ ስትይ እኮ አጠገብሽ እንደሆኑ ማሳያ ምልክቱ ቃል ኪዳናቸው ነው። ማጠንት ነው ቃል ኪዳናቸው። ይህን ሳልናገር ማለፍ ስለማልፈልግ ነው ያቋረጥኩሽ። በጣም እየገረመኝ ነው በእውነት እንባ በጣም እያቀረረኝ ነው። እንዴ እኛ ኦርቶዶክሳውያን እንዴት እድለኞች እንደሆንን በዚህ ይኸው እግዚአብሔርን ከልብ ከጸለይን ወደሱ በከልብ ከቀረብን የሚነካ ክርስትና ነው። የሚታይ የሚዳሰስ የሚሸተት ነው ማለት ይሄ ነው እኮ በቃ። በቀደም ዕለት ሰኞ ዕለት ዓርብ ዕለት ያስገባሁት ወንድማችን ክርስትና ለእኔ የሚሸተት የሚዳበስ በቃ ሁሉ ነገሬ ነው አለ። በጣም በእውነት በጣም ትልቅ ነገር ነውና አስቀንተሽኛል በእውነት እውነት። አዎ እንደዚህ የዛሬ 2 ወር ነበር እንደው ምስጥረ ስላሴ የዛሬ 2 ወር ነበር ሄጣን የሸተተን። የዛሬ ቅድስት ስላሴ ሙሉን ማታ ደርሰን ከዛ እንደዛ ህልም አየሁኝ። እንደውም እኔ 3 አክሊል እንደዚህ ብያት ህልም ነግሬያት ነበርና አንሺ ትይኛለሽ 3 አክሊል ጳጳሱ አባ ማቲያስ የሚያደርጉት አለ አይደል የእመቤታችን ስላለበት እሱ አንድ፣ ሌላው ደግሞ የሰርገኞች የሚያደርጉት ተክሊል 2 አንስቼ በእጄ ይዣለሁኝና በእጄ አቅፌ ይዤ 3ቱን አድርጊው ትለኛለች እሷ። አይ እኔ እኮ አላደርኩም እኔ እንደዛ አይደለም ስለዚህ ማድረግ አልችልም ብዬ 3ቱንም እንደዚህ አቅፌ ያለውኝ ነቃሁኝ እኮ ማታ ከእናንተ ጋር በስመ ስላሴ በስመ አብ ወልድ በስመ አብ ወልድ በስመ አብ ወልድ ምን ነው ጆሮዬን እንትን አለኝ እና ታባቱ ጆሮ ይደፈን የጠላታችን ጆሮ ይደፈን። በጣም ደስ ይላል። በስመ ስላሴ እና እንደዛ አየሁኝ እኮ ብያት ያው 3 ተክሊል እንደዚህ እንዲያዝኩኝ ከእንቅልፍ የነቃሁኝና ለእሷ ራሱ ነግሬያት ነበር ስለምንደዋወል ቀን በቀን አብረን ጸሎት ስለምናደርስ እና መምህሬ ሌላ ታሪክ ልንገራችሁ። በአቡነ ሀብተ ማርያም ዙሪያ እኔ ቀጥቅጬ በዛ አጋጣሚ ወንድ ሐዋርያትን እግዚአብሔር እድሜና ጤና ስጦ ገጠመኝ ብሎ ግሩፕ ማህበር ስከፍት እኛ ነበርን መጀመሪያ አካባቢ ላይ እኛ ነበርን እዛ ላይ ምንሰግድ ምንጸልይ ነው ነበርኩኝ። ከዛ ዛሬ ጨንቆኛል እስቲ ብዬው እስቲ 206 ሰግደሽ ተኛለኝ። ከዛ በፊት ግን በ16 ይመስለኛል ኪዳነ ምሕረትን በጣም ነው የምወዳት። በአይኔ ህሊናዬ ግድግዳ ላይ ትታየኛለች። እንዲሁ መገለጽ አይላቸውም። እሺ እንዲሁ ትታየኛለች በአይኔ ህሊናዬ ማለት ቁጭ ብዬ ትመጣብኛለች። ግድግዳ ላይ አያታለሁ ኪዳነ ምሕረት። እንዴት ማለት እንትን ነው ይሄ ዝም ብሎ ኢሜጅ ነው አይመሮች ላይ ወይስ ምንድን ነው? በምን መልኩ ነው የሚታየሽ? ተመጣጣኝ እንዴ አይቻት ነው እንዴ ምንየት ነበርኩኝ ምናምን ብዬ መለስ ስላለኝ ደንግጬ አላውቅም። እንደመገለጽ እንደባል አላውቅም። መምህሪ እንዴት እንደም ይሄ ያለ እንትን ተመጣጣኝና እንደ ስላድነ እጇን ዘርግታ እንዳለ አያትና እንዴ ስመለስ ወደ ራሴ ስመለስ ደነግጣለሁ። ይገርም በጣም እና እኔ እንትን ብዬ ጸሎት እንቀጥቅጬ ምናምን ነገር ተኛውና ይሄን 3 ቋቁር 3 ናቸውና እኔ ደግሞ በህልሜ መንፈስ ተቀጠቅኩ ማለት ነው። ልክ ነው በካዋቴ በሚላም በውስጥ ይርኩ ነው ከተተው በህልሜና እንደዚህ ይርቁት ይጮሃሉ። ተይን እያሉ ይጮሃሉ። ምንድነው ብዬ አይነግረኝም። ተይን ይለኛል። ተይን እባክሽን ተይን ይለኛል። ነው ይቀጠቅጠዋለሁ። በእግሬ ይመታሉ፣ በእጄ ይመታሉ ምናምን ነገር ከዛ መቼ ነው የምትወጡ ብዬ ስጠይቃቸው አንቺ አይደለሽ የምታሽ እና ማን ነው 26ቱ 16ቱ አያለ ጮሃል 27ቱ ይለኛል። በስሙነ ኪዳነ ምሕረት መድኃኔዓለም አባቴ ሀብተ ማርያም አይልም
ቁጥሩ ነው የምጠራውና ከዛ መቼ ነው የምትወጡን? አንቺ አታዥንም እነሱ ናቸው የሚያዙን አለ። ኪዳነ ምሕረት 16 እኔማ ልደፋሽ ነበር እኮ እኔማ ልገልሽ ነበር እኮ ይለኛል። ይትብኛል አንቺ ግን አመለጥሽኝ ይለኝ አመለጥሽኝ ይለኛል። ይትብኛል። ከዛ እንደዚህ ብዬ ተኛው። ማነው ነቃው እንጂ መቼ ነው የምትወጡን? በ16 ናት የምታዘን አንቺ አይደለሽም ማለት ከነሱ ጋር የተጋገልኩትኝ ራሱ በእውነት ከመስለኝ ድረስ እናገባብኝ የተነሳሁትኝ። ስለዚህ የቀን ቢሆን ጥሩ ነው። በ26 እንደነገ ህዳር 26 ነው እንደዛሬ 200 ስግደት ዝም ብለሽ ሰግደሽ ተኛ ልክ ወልድ ሐዋርያ። ከዛ ስለኝ እሺ ብዬ 200 ስግደት ሰግጄ ተኛ። በህልሜ ጥሩ ነው እንግዲህ 26 ብሏል። በሸሪ የምትሄዱ ብዬ ስጠይቃችሁ 16 ወራት የምታዘን ብሎኛል። በህልሜ ሌላ ጊዜ በ16 ይመስለኛል እንጦጦ ኪዳነ ምሕረት አባ ቀሲስ ጋር በህልሜ ሄድኩ እንጂ በህልሜ ተንበርከክ ይሉታል መንፈሱ ተንበረከክ። ማን ይሉታል? እኔ ጠቋር አባቡል ያለ እኔ ወንዱ ጠቋር አባቡል ያለ ይዋጓራ እኔ ወንዱ የጀግናው የሚገርም ነው። ተሸነውኩ እያለ ከዛ ቄስሴና በመጥራ ጅልጥ ሲያደርጉት ይለፈልፋል። ጠቋር ነኝ ጠቋር አባቡል ነኝ እያለ ከዛም ይሄ መቼ ነው? በ26 ነው እንግዲህ መንፈሱ ከዛ 7 ጊዜ ጮህ ይወጣል። 7 ጊዜ ጮህ ወጣ። የምር ዳንኩኝ። በእንቅልፌ ስነሳ ቀለል ያለ በቃ ሰላም ነው። በህልም በቃ ማለት ቦታ ያለሽበት ቦታ በጣም ከባድ ቦታ ስለሆነ ስለማትመጪ እግዚአብሔር በጊዜ መገላገል ስላለብሽ ይሄ መንፈስ ከቆየ ስለሚጎዳሽ በህልም ይሸኘልሽ። እንዲህ ነው እምነት ይወላችሁ። እንዲህ ነው እምነት። እህታችን ቆያሽ እንቀጥላለን። ይወላችሁ ብዙ ጊዜ አይደለም በአውደ ምሕረት መላከ መንክራት መምህር ግርማ ወንድሙ ቀሲስ ሄኖክም ሌሎችም አባቶችም የሚፈውሱትን ቀርቶ ይሄንንም 30 ጊዜ ተቃወሙት። እግዚአብሔር እንዲህ ነው በህልም እንደሚፈውስ ያሳያል። ይሄ ነው በቃ ትልቁ እምነት ማለት ይሄ ነው። እንግዲህ ምን ታረጉት? በዚህ አጋጣሚ የታክሲ ሹፌሮች ወይም ራይድ ሹፌሮች መኪናችሁ ላይ 12ቱ እርዳኝ፣ 21ዷ እርጅኝ፣ 16ቷ እንደዚህ እያላችሁ የምጽፉ ሰዎች እናንተ ውስጥ ሆኖ ኪዳነ ምሕረት ማለት ያልፈለገ ሚካኤል ማርያም ማለት ያልፈለገ አለ ማለት ነው። ስሟ መጥራት ያልፈለገ ሲሆን 12ቱ ቅዱስ ሚካኤል በ12 የሚከብረው ብትሉ ምን ችግር አለው? ስሙን ላለመጥራት 12ቱ ውስጤ ነው ምናምን 12ቱ ጠብቀኝ 19ኙ ጠብቀኝ እንደዚህ አይባልም። በጣም እኔ ይሄን አጋጣሚ ተጠቅሜ ብናገር ደስ ይለኛል። ተመልከቱ፣ መንፈሱ ቁጥር ነው የሚጠራው አለች እኮ ቁጥር ነው የሚጠራው እንጂ ስማቸውን አይጠራም። ስለዚህ ከቁጥሩ ምን ጉዳይ አላችሁ? ስሙን ለምን አጽፉትም? ስሙን ጻፉት በቃ። እና ቀጥይ እህታችን ከዛ በህልምሽ ተሸኝቶልሽ ስትነሺ የእውነት እንደዛ ቦታ ላይ እንደነበርሽ ነው የቆጠርሽው? የእውነት ቀለለኝ እንዴ ያለኛል 16 አለ። ኪዳነ ምሕረት ደግሞ አስቡ ቶቶ ኪዳነ ምሕረት 16 በጣም ነው የገረመኝ። እና እግዚአብሔር አምላክ እያገዘኝ ምን ማለት ቅዱሳን እመቤቴ ቅድስት ኪዳነ ምሕረት እንዴት አድርጋ እያገዘችኝ እንዳለ ተሰማኝ። 16 ካለ ያረስቸዋለሁ ቀኑን ግን እንዴ 16 እንጦጦ ኪዳነ ምሕረት እጄ ስፈወስ ነው እንትን ያልኩት የገባኝ በኋላ ላይ። ከዛ በኋላ አንተ ነክ ከዛ በኋላ የሆነ ደጅ ላይ ቁም እያለሁ 3 እንደ ሼኪ ነገሮች የጠመጠሙ ሰዎች ናቸውና ልገሉኝ። ከዛ አንተ ስልክ ታወራለህ ማለት ደውልህልኝ በቅድስት ሥላሴ ብለህ ትገስጽልኛለህ። በቅድስት ሥላሴ በሷ ላይ ያለ በቅድስት ሥላሴ እያልክ ትለኛለህና ከዛ ከላይ ላይ እንደ የሌሊት ወፍ አለ አይደለ እንደ ጥቁር ካቦርታ ነገር እንደ ጃኬት ነገር ከላይ ላይ ተነስቶ ስበር ሰማይ ላይ ወደ ላይ ስበር አየሁኝ ማለት በቃ በህልሜ ነው ብዙ ነገር ተከናወነ። አንተም ስገጽልኝ መንፈሱን ውጣ ስትል ከላይ ላይ በቅድስት ሥላሴ ስም ውጣ ከላይ ላይ ወጣና ሄደ። ራሴን ደግሞ እንደዚህ በዛ በሙስሊም ሁኝም ደግሞ ለምሳሌ እኔ ተኝቼ ግን ራስን በራስ እንድታይ ነገር አለና ተቀባብቼ ወይም ደግሞ ጠምጥሜ ያሳየኛል። እንደ ሙስሊም ሁኝ ያሳየኛል። ሁላ ቁጭ ብላ ታወራኛለች ላይ እርስ በራስ እናወራለን። ያቺ ወደ በፊቷ ሙስሊም የነበረችውና አሁን ያለችው በዛ ነው የሚያወራኝ የነበረው። ከዛ እንደዚህ ያልኩኝ ጠቋርን ደግሞ ያ ጠቋር አባቡሌ ብሎ ሌላ ጊዜ ደግሞ በሌላ ጊዜ ምን ሆነ በገሃድ ስልክ በአካል እዚሁ ቤት ውስጥ አሁን ባለውበት ቤት ውስጥ በነገራችን ላይ ኮንትራክት እያለሁኝ ከኮንትራክት ጠፍቻለሁኝ። ለምን ወጣው ከዛ ቤት
በጣም መከራ ሲያደርሱብኝ ወጣሁ። ከዛ ወጥቼ ግን እንደገጥመኝ ጥሩ ነው የሆነ ቤት ገባሁኝና እዛ ቤት ጸልይ ሰግድ አዩኝ። ከሌሊቱ 9 ሰዓት ላይ እነሳ ስለነበረ እንትና ጠንቋይ ናት የሆነ ነገር አልሰማሁሽም። ይቅርታ ሀሳብ ካንቺ ጋር አልነበረም። ይቅርታ። እሺ ኮንትራት ቤት ጠፋሁኝ። ኮንትራት ቤት ያው መከራ ስታደርስብኝ ነው በምግብ በመጎዳይ ወጥቼ ጠፋሁ። ግን መጥቼ የሆነ ቤት ገባሁ። የሆነ ቤት ገባ ያ ቤት ከሌሊቱ 9 ሰዓት ላይ ምናምን ትንሽ ታፈነ ድምፅሽ። ጸልይ ነበር። ታፈነ ድምፅሽ። ስልኩን ታፈነ። ይቅርታሽ። አሁን አሪፍ ነው። አንቆንጭን እሺ ከኮንትራት ቤት ጠፋሁኝና አሁን ሌላ ቦታ ገባሁኝ። የሴትዮዋ ያ በምግብ በአንድም በሌላም ነገር ስታስቸግረኝ ጫና ስታብዛብኝ እንደውም ደሞዜም እስከዚህ ነው። ስቀጥልም ደግሞ ሰው መከራ እያደረሰችብኝ ነው። ወጣሁም ደግሞ ምናልባት ነፃነት ኖረኝ ክርስቶስን አገኘዋለሁ ይሄ የምፈልገውን ነገር ላገኝ እችላለሁ ብዬ ወጣሁ። ወጥቼ መጥቼ እዛ ቤት ስገባ ያ መቁጠሪያ የሚያገኘው ኮንትራት ቤት እያለው ግን ጨርቅ ነበር በእጄ ሰፍቼ መቁጠሪያ እንደሆነ ቅጥቅጥ ማድረጉ በሱ ምን እንደ መቁጠሪያ አይሆንም። ግን ያ ማንም ስላቸው አለበ ዝም ብዬ ባርኬው ነካነካ ሳደርግ እንትን ነበር መንፈሶቹ ነበር። በዚህ አጋጣሚ መቁጠሪያ የመምህር ተስፋዬ መቁጠሪያ ነው የቄስ ሄኖክ መቁጠሪያ ምን አለው መተት አለ የምትሉ ሰዎች እኔ አዳምጡ። ቅዱስ ሚካኤል ምስክሬ ነው የሚላችሁ። እኔ በጨርቅ መንፈስ ታይዞልኛል። መብቼ ሰፍቼ የባረኩት እንትን በምን በጨርቅ ጨርቅ ሰርች እንደዚህ እንዴት አድርገሽው እንትን ብዬ ይኸውላችሁ ጨርቅ ያለ ጨርቅ ነጭ ጨርቅ አገኘሁኝና ቆርጬው ሰፋውት። ከዛ ጫፉ ምን ባለው ጥሩ ነው። ይሄ ጫፍ በቀጭን አደረኩትና ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ። ይሄ ጫፉን ማለት ነው 3 አድርጌ ጫፉን። ከዛ በሱ ይዤ በአብ ስም በወልድ ስም በመንፈስ ቅዱስ ስም ይሄ መቁጠሪያ የተባረከውን ብዬ በዛ እንትን ስለው ስቀጠቅጠው መንፈሱ በቃ እንትን ጋር ከኔ ወጥቶ አልገና ያናውጾ ነበር። ከኔ ላይ ወጣና አልጌ ያናውጿል። እምነትሽ እኮ በቃ ባይምሮሽ መቁጠሪያ ነው ብለሽ ስላሰብሽ እኮ ነው። አየሽ መቁጠሪያ ነው ብዬ ጨርቅ ሰፍቼ በጨርቅ ቅጥቅጥ። ስለዚህ እናንተ በቻርጀር ገመድ እኔ ደግሞ በቻርጀር ገመድ አንቆራጥጫዋለሁ ትላለች። በጣም ይገርማል። እሺ ቀጥይ። ጨርቅ። ስለዚህ እናንተ የአባ ግርማ እንትን ላይ መቁጠሪያቸው ላይ ይወጣል ምን አለ የምትሉ ሰዎች ከኔ ይሄው ከራሴ ህይወት መማር ትችላላችሁ። እኔ በጨርቅ ነው መንፈስ የተያዘልኝ ያውም በሆነ በራሴ በሆነ ቲሸርት። ስለዚህ እኔ ሱዳን አደርኩም ጠንቋይም አላገኘውም አላስደግምኩበትም። የእግዚአብሔር ኃይል ነው ያ የወልድ መንፈስ ቅዱስ ኃይል። ተባረኪ። በቃ እምነትሽን እኮ ተግባር የፈጸምሽው እኮ እና ከዛ እንደዛ አድርጌ ቀጥይ ነት እንደዛ አድርጌ መጣሁ። ሌላ ቦታ ገባሁ። ከዛ ጠፍቼ ሌላ ቦታ ስገባ ሴትየው 9 ሰዓት ተነስታ ጸልያለች መሰለኝ። አባቱ ጠንቋይ ናቸው የሚሉ ሰዎች ራሱ እኔ ራሱ ገርሞኛል። ጠንቋይ ናት አለችኝ እና ታባረችኝ። የሆነ ነገር ታነበንባለች የሆነ ነገር ተቀጠቀጠች። ጠንቋይ ናት አለችኝ። እንዴት ምን ስታደርግ ስቀጠቅ ለካ ካሜራ አለ ክፍሌ ውስጥ። እኔ ደግሞ አላየሁም። የደብቅ ካሜራ አስቀምጣለች። ከዛ እኔ ደግሞ ለሊት 9 ሰዓት ላይ እነሳ ነበር። ተነስቼ ጸሎት አድርጌ ሰግድና እቀጠቅጣለሁ። የያዝኩትን መጽሐፍ እንትን ብላል እንደሱ እንደነሱ አይነት ቁርአን ላይ ድግምት መተቱ መስሏታል መሰለኝ የያዝኩትን መጽሐፍ። እሺ እሱ መተተኛ ናት ጠንቋይ ናት እትሄድን አልፈልጋትም ማለችኝና ወጣ አባረረች። እንደውም በፖሊሱ ላይ አታዘዘኝ ብላ ነበር እንጂ በቀላል አለ የምወጣውት። ቅዱስ ሚካኤል አባንዶ ጻድቁ አባቴ እንደው ልጄ እኔ ካንቺ ጋር ነኝ ብለኸኛል ከዚህ ጉዳ ወጣኝ ዛሬ ብዬ ተስዬ ነው ወጣው። ከዛ መኪና እስከመጣልኝ ድረስ ሽንት ቤት ተደብቄ ስልኬን ቀምቶኝ ሁላ ለፖሊስ አሳልፋ ልትሰጠኝ ጠንቋይ ናት ብላ ከዛ አንድ ራስ ነው። አሁን መንፈሱ ሊያዝ ሲል በፊት በሰዎች ላይ ያደረ እየሄደ ምን ያደርግሽ ነበር? ሃይማኖትሽን ለማስቀየር ማተብ ለማስበጠስ ወይም ደግሞ እንድትጠራጠሪ ነበር። አሁን ግን እጅ በእጅ ጨበጣ ጀመራችሁ ማለት ነው። በቃ እጅ በእጅ ጨበጣ ጀመርን መምህር። ከዛ ወጣሁኝና መጣሁ። ኢጃዛ ቤት ይባላል እረፍት ቤታችን። እንግዲህ መጣሁ እዛ ገባሁኝና ጸሎት አደረኩኝ። ምን አልኩኝ መሰለህ ጸሎቴ? አባቴ ጻድቁ አቡነ ሀብተ ማርያም ሆይ ቅዱስ ሚካኤል ሆይ እንጸልይበትን እንሰግድበትን መጾም የምችልበትን ቤት ካገኘህ ከመጀመሪያ ደሞዜ እሰጥሃለሁ ከመጀመሪያ ደሞዜ ላይ ተጣልኩኝና መጥቼ እዚህ ቤት ገባሁ።
እዚህ ቤት ከገባሁ 3 ዓመት ከምናምን ሆነኝ። እዚህ ቤት ከገባሁ ነው። አሁን ያለሽበት ቤት በፊት አሁን ያለሁበት ቤት እዛው ያለሁበት ቤት አሁን ብጸልይ ብሰግድም እንደው ምንም ነገር ብል ምንም እንትን አይሉኝም። በጣም ጥሩ ቤት ነው ያለሁት። እግዚአብሔር የባረካቸው ሰዎች ናቸው። መጀመሪያ ላይ ትንሽ ከብዶኝ ነበር። በሆነን ግን ስለምንድን አንቺ ክርስቲያን ነሽ? እንደዛ ክርስቲያን ነኝ አልኳቸው። ኮንትራት ቤት እያሉ ደግሞ በምግብ በጣም የምትጎዳኝ አንደኛ መጾም አልችልም ነበር። ግን እኔ ምን አድርግ ነበር እንግዲህ ዛሬ እኔ እንጃ ስርቆት ይሁን አይ ዶንት ኖ አላውቅም። ግን እንትንም ነበር መምህርዬ አልጋ ስር ዳቦ ቅጣ ምናምን እየደበቅኩ እኔ የእነሱ ሩዝ የእነሱ ሩዝ ማለት ነው ማለት አልበላውም። መልሼ እዛ ፍሪጅ ውስጥ አድርጌላቸው በራሴ አልጋ ስር ደብቄ ትንሽ በላ ነበር እንዳይረበኝ ማለት ነው። ጾሜ ውዬ እንዳይረበኝ ያንን ቀብዝ ነበር። ከዛ ዳቦ ጋግርና ዳቦ አንዴ ከጋገርኩኝ 4 ቀን 5 ቀን ይዘኛል ሰው። ስለዚህ በቃ ፌስታል አድርጌ በጨርቅ ምናምን አድርጌ ደብቄ ያችን እየበላው በሻይ እጾም ነበር። ስራ ግን አይከብድሽም? ጉልበት አያንስሽም? ስራ ስትሰሪ ጉልበት አያንስሽም? ታዲያ ወይኔ መምህርዬ፣ ወይኔ በማርያም ያ እንትን አለ። ግን ይሁን እኔ በእውነት ብቻ በእኔ ብቻ ይሁን በእናንተ አላውቅም። አረብ ሀገር ያለን ሰዎች የሆነ የሚያበረታን ነገር አለ። የሆነ እግዚአብሔር አምላክ የሚያግዘን። እኔ አንዳንዴ ስራ ቶሎ በጣም ስራ በዝቶብኝ ስራ ቶሎ ጨርስና እንዴ ምን እንደሰራሁት ዛሬ ላለኝ እግዚአብሔር እንዴት እንደሚያግዘን በጣም ደክሞኝ እስካሁን እንደዚህ በጣም ደክሞኝ ብዬ ግን የሚያግዘኛ እግዚአብሔር በቃ ብርታት ኃይል ሰጠኛል። እንደውም መምህር ሌላ ቦታ እህቶቿ ቤት ምናምን እንደዚህ እንትን ትልከኝ ነበር እንድሰራ እዛ እንደዛ አርቦኝ እንደዛ እንትን ብዬ ግን ይሄድ ነበር እህቶቿ ቤት እዛ እጅ አጸዳ ነበረ ትልከኝ ነበር። እንግዲህ ያኔ መስቀሌን ካየች በኋላ መከራው ይሄ ነው። ሌላ ቦታ ልካ ታሰራኛለች። ከዛ እንደዚህ ያልኩኝ እዚህ ቤት መጣውና እዚህ ቤት መጥቼ ዳግማዊ እግዚአብሔር ስጠው የቀሴ ነው ጋር የሚያገለግል ልጅ ምን ብሎ መከረኝ። ዳጊ በጣም የሚገርም ወዳጄ ነው። እግዚአብሔር ይባርክህ። በጣም ብዙ ሰዎችን የሚረዳ የሚያግዝ ነው። አሜን። በእውነት በጸሎት አስቡት። በጣም የሚገርም ነውና እሱ ምን አለኝ መሰለህ? ሰይፈ ስላሴን እስቲ ስገጅበት አርጋኖን ስገጅበት አለኝ። ሰይፈ ስላሴን ስገጅ አለኝ። ከዛ እኔ የማክሰኞ ሰይፈ ስላሴ ነውና የዘወትሩን ሰግጄ የዕለቱን በቃ በእንትኔ ነው የማደርሰው። ያኛውን ግን ኦዲዮን ከፍቼ አብሮ እያልኩኝ ከዛ ሰው እሰግድ ነበር። መምህርዬ ተቋል እኔ እንዴ ቆሜ አሽከረከረኝ። እንደዚህ ተሽከረከርኩ። መጀመሪያ ቆሜ ተሽከረከርኩኝና እንዴ ስላሴ ምንድን ነው ተሽከረከረው ብዬ እንደገና መልሼ መስገድ ጀመርኩኝ ማለት ነው። ከዛ በቃ ጨርሼ ስግደቱን ጨርሼ ቆሜ የማክሰኞ ሰይፈ ስላሴ ላደርስ እንደዚህ በእጅ በመጽሐፉን ይዤ የመጽሐፍ ቅዱስን ይዤ እየጸለኩኝ እያለ አይኑ ቀላ ያለ ጥርሱ ግጥጥ ያለ አንዳንድ አካል ጉዳተኞች ከወገባቸው በላይ እጅ ብቻ ያላቸው ሰዎች አሉ። እንደዛ እጅ ብቻ ያላቸው ወገብ ከእግር በታች እግር የላቸው እና ጸጉሩ ጭፍርር ያለ አይኑ ግጥጥ ያለ ጥርሱ ግጥጥ ያለ አይኑ የቀላ ጥፍሩ ረጃጅም እጁ ረጅም ይሆንና ዞር ብያለሁ። ቅዱስ ሚካኤል ምስክሬ ነው ማለት ነው። መምህርዬ እኮ እና ቤቱ አዋራ በአዋራ ሆነ ማለት መጋረጃው ውልብልብልብ ባደረገ አልጋው በቃ ቤቱ ተናወጸ። እኔም ጆሮዬን ይዤ ቆምኩኝ። በቃ ማለት ቆምኩኝ። በቃ ጆሮዬን ይዤ መጮህ ነው የቀረኝ። አፌን ከዘጋ ቆምኩኝ። በስመ ስላሴን ብቻ አስታውሳለሁ። በቅድስት ስላሴን በቃ መስኮቱን ከፍቶ እንደወጣ ግን አይቻልም። የሚገርም ነው በጣም እመቤቴን ነው የምልህ። መስኮቱን ከፍቶ በቃ በህልናዬ ምንድን ነው የመጣው? ጠቋር እንደዛ ነው በህልናዬ ስመጣ ነበር። አዎ እሱ እንደሆነ ሲነግርሽ ቆሪጥና ጠቋር። ቆራጥ ነኝ ጠቋር ነኝ ብቻ እንደዚህ ነው። ውልብልብልብ ባደረገ መጋረጃው እንደው አዋራ አድርጎ ቤቱን በአንድ ግራ እናወፀ። እንዴ በገሃድ እንደዚህ ነው ያልኩኝ። በገሃድ እንደዚህ ይፈትናል እንዴ መንፈስ አልኩኝና ቁጥጥ ያልኩኝና ጸሎቴን ከዛ በኋላ እንትን አልኩኝ። እንደዛ አይነት መንፈስ ከዛ በኋላ ረብሽኛል። ወጥቶም ሲል መስኮቱን ከፍቶ በትክክል በገሃድ ወጥቶ ሄደ ከመኝታዬ። ከዛም ካለሁበት አሁን ከተቀመጥኩበት ማለት ነው ወጥቶ ሄደ። የሚገርም ነው በጣም እግዚአብሔር የተመሰገነ ይሁን። ይሄንን በአይንሽ ያሳየሽ ጠላትሽ አብሮሽ የነበረው መንፈስ እንደነበረ በሰው ላይ እያደረ እንዴት ሲፈትንሽ እንደነበረ በደንብ እንታረጋግጭ ነው። በጣም ይገርማል።
አዎ ከዛን በቃ እዚህ ሁኜ መበርታት ጀመርኩኝ። ቅዱስ አማኑኤል በቃ በቅዱስ አማኑኤል ቀን በቃ ምገርም ሄዱ ነበር። እንደው በቅዱስ አማኑኤል በቀን በቃ ይታይ ነበር። ቅዱስ አማኑኤል አባቴ እኔ ማየው እንግዲህ ብቻ ያለው ስል እላለሁ። ይሄ አንዳንዴ መምህር ጸልይ ስታናገር እንዴት ነው አንተ አባቱ ነህ ልጅን ስታናገር የሆነ ነገር ስትከለክለው የሆነ አለ አይደል የሚያሳይ አክት አለ አይደል? ልክ እንደዛ እኔ እንደጻንኝ እሱ ደግሞ አነግሮ ነበረ። በቃ እጁን መስቀል ሰራና እንደዚህ እንደምናማትበው አድርጎ ያሳየኝና መልሶ እኔ ማየው ግን ሰዎች ልሽ ያሉ ስል አያዩም እና ልጣቸውና እነሱ ምን ያዩት በምን መልክ ነው የሚያሳይሽ? ይሄ በደመና ላይ አለ አይደል? ድምዝዝ ባለ ግን በደመና ላይ እጁን ብቻ አውጥቶ መስቀል ሰርቶ እጁን ብቻ ከዛ ያሳየኝና በቃ እኔ ማየው ሌሎች እንዳዩ ልጥራቸው ብዬ ውጭ ስገባ ይቆጣኛል ስለ አይሆንም ብሎ መለስ ይልልኛል። ወደ ደመና ውስጥ ተመልሶ ይገባል። በቃ ማርያምን ለማንም ማለት አልናገርም። በቃ ትቻለሁ ስል ደግሞ ምልስ ተብሎ ያሳየኝ ነበር። ይህንን በተደጋጋሚ እንደዚህ የሸዋ አክሊል ደፍቶ እንደዚህ ደሙ እየተንጠባጠበ እንደዚህ ያሳየኛል። ኢየሱስ ክርስቶስ ደሙ የቅዱስ አማኑኤል ስላድነዋል አይደለም እሱ የሸዋ አክሊል እንደዚህ ድፍት ያድርጎ ይሄ ስላድነው አንዳንድ ግንባው ላይ ደሙ አለ እንደዛ እያተመብሽ በውስጥሽ በልብሽ እያተመው። ግን ተቀብለሽ ነበር የዛን ጊዜ ቅዱስ ቁርባን ወይስ ተቀበይ ማለቱ ነው? እኔ በቃ ያኔ ክርስትና እንደተነሳው በቃ መጣው አንዴ ብቻ ነው ተቀበልኩ። በቃ ያኔ ብቻ እኮ በቂ ነው። ለነገሩ ኤክስፓየርድ አያደርግም እኮ አፕዴት እንትን የለ ኤክስፓየርድ የለው ጊዜ ስጋና ደግሞ ያኔ ብቻ ተቀበልኩ። ከዛ በሌላ ጊዜ ላይ በቃ ይሄንን ቢያንስ ከአንድ 20 ጊዜ በላይ አየሁኝ። በቃ ቅዱስ አማኑኤል በቃ ባይነት ተተቀም አሁን ግን ያው ትቷል። ምክንያቱም እግዚአብሔር መንገዱን አንድ አሳይቶኛል። መርቶኝ እግዚአብሔር አምላክ ተመስገን። ጥሩ በቃ ኦልሬዲ በደንብ ስለገባሽ አሁን በልብሽ ውስጥ እንጂ የምታየው በገሃድ ምልክት አትጠብቂም ማለት ነው። በትክክል መምህርዬ። እዛ በሌላ ጊዜ ደግሞ ቅድስት ክርስቶስ ሳምራ እንደዚህ ባረከችኝ በእጇ በህልሜ ባረከችኝ። ሙሉ እንዴት መሰለ እኔ የሆነ ከፊት ለፊት አየርኩኝ ነበር፣ እሷ ደግሞ ከኋላ ነበረችና መንገድ አሳየችኝ አለችኝ። ይሄ መንገድ ወዴት ነው የምንወስደው ስለኝ በዚህ ወደዛ ነው የምንወስደው ብዬ ሳሳያት ነይ ልጄ እጄን ተሳለም ነይ ተባረክ ያለችኝና ቀኑ 24 ነው በተክልዬ ቀን ቅድስት ክርስቶስ ሳምራ በዕለቷ መዛን የሚውለው። ከዛ ቆባ እንዳደረገች ብጫ በብጫ ሙሉን የለበሰችው የምንክስን ምስቁ ያላ የለበሰችው እሱ ሲላድነው ላይ እንዳለ እንደዛ መጣ እንትን አለችኝ። በእጇ ባረከችኝ። ይሄን እኔ በጣም በመገረም ነው የምሰማው። ከዚህ በፊትም ገጠሜን ሊያቀርብኳቸው እሌኒ የሚጨምር ማለት ነው አባታችን አቡነ ተክለ ሃይማኖትንና እናታችን ቅድስት ክርስቶስ ሰምራን እንደዚህ ታይ ነበር። በጣም ያኔ ኢንተርቪው እናረጋት በነበረ ሰዓት እና እግዚአብሔር ጅማሬው ላይ እንዴት አድርጎ በደንብ አድርጎ በልባችን እንደሚያተምብን ማሳያ ነው። በጣም ደስ ይላል። መምህርዬና አቡነ ገብረ መንፈስ ቅዱስም እንደዛ ከነ እንትናቸው ይሄ ያለ ጽማቸው ሰውነታቸው ያለው ፀጉር አለ እንደዛ እሳቸው ሳልተኛ እንደውም ሳልተኛ ነው አለ በመተኛትና ባለመተኛት መሀል ያለው እንደዛ ነው። በተኛውበት በርች ብሎ ባርኩኝ ጊዜ ነበር። ተክልዬ አባቴ ጋር እንደዛ እንትን ብሎኛል። እሳቸውም እንደውም በህልሜ አይቼ ቄስ ሄዱ ጋር እንትን ብሎ ነበር። እሱም በላይቭ ላይ እንደዚህ በእንትን ላይ ሸኙ አይደል ለመንፈስ ቅዳሜ ያኔ ትወጣለህ ትሄዳለህ ብሎት ነበር አቡነ ተክለ ሃይማኖትና ዛሬ እኮ በቃ እንደ ክርስቶስ ሳምራን እኮ ቅድስት ክርስቶስ ሳምራ አየች እኮ እንደዛ ያለች እኮ መንፈሱ ብሎ ስለፈልፍ ነበር። እንደውም እሳቸው ጋርና ቄስ ሄኖክ የቡዳ መንፈስ ሸኝቶልኛል እና የአይን ጥላ መንፈስ ሸኝቶልኛል በቪዲዮ እንደዚህ በፕሮግራም ቅዳሜ ላይ ያለው ፍሪ ኮንፈረንስ በሚለው ናቸው ማለት ሸኝቶልኝ። በጣም ይገርማል እንጂ በቃ የተወደደ ቀን የተወደደ ዓመት የሚለው መዝሙር በልብሽ ነው የተጻፈው። በጣም ማለት እግዚአብሔር በቤቱ ያመጣሽ በተወደደ ሰዓት በተወደደ ቀን ነውና እውነት መዘመር ትችያለሽ።
መዝሙር ትችያለሽ ወይስ ይቅርብን? አዎ አይ አንዳንዴ ሞክራለሁኝ። አብረን ዘምር። አጠገብሽ አለ? ምን የሚል ዝማሬን ዘምር? የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበቴ የተሸለምኩበት የተወደደ ዓመት። በጣም ደስ ይላል። እውነት ሁላችሁም በያላችሁበት ዘምሩላት። ትልቅ ነገር ነው እህታችን። እውነት ብዙ ነገር ነው ነገር። የቀረ ምስክርነት አለሽ? የቀረ ምስክርነት የቅዱስ ገብርኤል አባቴ ተአምር ነው። ምገርም ነውና ኢትዮጵያ እያለሁኝ ከእንትን አለኝ ከፋኝ። ምንድነው እናቴ ጋር ውዬ መጥቼ ቤት ገባ የምበላ ነገር አጣው። ቤት አስቤዛ ኑሮ ውሃ የምታጣው ነገር አለ አይደል? ወይ ሽሮ ኑሮ በርበሬ ደሳ ነገርና ከፋኝና ቤት ከእናቴ ጋር ርቦኝ ነው ትንሽ ተጉዤ ስለነበረ ደክሞኝ መጣሁኝ። ብር የለኝም እጄ ላይ። ያኔ እንደው ከምንጭ ሰራተኛ ስታስጠዳ ከምንጭ ውሃ ያ ክፍለ ሀገር ያለውን ነው የምነግርህና ቧንቧ የለችም። የኢትዮጵያ ቧንቧ ብዙም አስቸጋሪ ናትና 5 ብር ነበር። 5 ብር አጣሁኝ። እንዴ 1 ብርም የለኝም እንጂ ሳንቲም በቃ እጄ ላይ አጣሁኝና ተራራ ላይ ጉልላቱ ይታየኛል በተከራየሁበት ግቢ ውስጥ ነው። ውሃ የለኝም ማለት እንደዚህ ነው የማወራው። ርቦኛል፣ ብርም የለኝም፣ ውሃም የለኝም። እኔን ግን ርቦኛል አልኩት። ከዛ ቅዱስ ገብርኤል መግበኝ ነው ያለው። ከዛ ምን ቦጥሩ ነው ማታቅ ወንዝ ቧንቧ ማለት ነው ካጠገቤ ስፈስ ብቻ ነው ያየሁት። ይሄ ታምር ለኔ እስካሁን ድረስ ብሩክቴ ቅዱስ ገብርኤል ስጣ እኔ ቅዱስ ገብርኤል ውሃ ፍልቋ አጠጣኝ ብዬ ነው መሰክረውና ውሃ ፍልቋ አጠጣኛል ቅዱስ ገብርኤል። አመስግኑልኝ። እግዚአብሔር የተመሰገነ የቅዱስ ገብርኤል አምላክ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የቅዱስ ገብርኤል ምልጃው በረከቱ ይደርብን። በእውነት በጣም ደስ የሚል ነገር ነው። ምክንያቱም በምትረጁን ያሳየሽ በሚገባሽ መልኩ። አንዱ ምን አለኝ? ምንም ቁማር ቢሆንም አለኝ ግን በእግዚአብሔር እንትን ጌሚንግ ቤቲንግ የሚባል ጨዋታ ሲጫወት ነው የሚውለው እና በዛው ባለበት ቦታ በምሳሌ አድርጎ አሳይቶኛል። በሚገባኝ ያሳየኝ እና ከቤቲንግ ወይም ከቁማር ቤት የወጣሁት እዛው ቤት ውስጥ ባለው አይነት ነገር በህልም ያሳይቶኝ ነው። በጣም የሚገርም አምላክ ነው ብሏል። እና አንቺም በሚገባሽ አምላክ ነው በሚገባሽ መልኩ ነው አምላክሽ የሚያስተምርሽና የሚያናግርሽና የምትረጅበት መንገድ ደስ ይላል በጣም። ዘምሪ እያሉሽ ነው ግን ዘምሪ እንደዘጋጀውም ግን ክሮም ላይ ግቢና ዘምርላችኋለሁ። ንስሐ ዝማሬ ክሮም ላይ ግቢና ክሮም ላይ ማለት ነው ክሮም ጎግል ላይ ክሮም አላሽ አይደል? ስልክሽ ላይ እንትን 2 ስልክ ነው ያለሽ? አንድ ነው ያለኝ። ኦኬ አንድ ከሆነ አንቺ እጅሽ ላይ ባለው ነገር ብቻ ጸልይ። በግትን ዘምሪልን። የተወደደ አመት አሁን ነው ወይስ ከምስክርነት በኋላ? አሁን ዘምሪልን። እሱን እንኳን አልችለውም አላጠናሁትም። ሌላ እሺ እመቤታችንን አብረን እንዘምራለን። እሺ አሁን ነው ወይስ ከምስክርነቱ በኋላ? መምርዬ አሁን ቢዘምር ደስ ይለኛል። እሺ እኔስ በምግባሬ ደካማ ሆኛለሁ ለሚለውን ዝማሬ አብረን እንዘምር። እኔ ስለምወዳት በጣም ወደ ዝማሬ ስለሆነ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ። እዘኝልን ድንግል እለምንሻለሁ። እዘኝልን ድንግል እለምንሻለሁ። ያንን የእሳት ባህር እንዳላይ አደራ እዘኝልኝ ድንግል ስምሽን ስጠራ እኔስ በምግባሬ
ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ የዳዊት መሰንቆ የኤልያስ መና የናሆም መድኃኒት ነይ በደመና ነይ በደመና እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ አንቺ ነሽ ጉልበቴ በደከመኝ ጊዜ የልብ መጽናኛ ረዳት ምርኩዜ ረዳት ምርኩዜ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ አፈሳለሁ እንባ በጣም ተጨንቄ እማጸንሻለሁ በደሌን አውቄ በደሌን አውቄ እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ እዘኝልኝ ድንግል እለምንሻለሁ። በጣም በጣም ነው የምናመሰግነው። ዝማሬ መላእክት ያሰማልን፣ አጥንትን የሚያለመልም የመላእክትን ዝማሬ በህሊናሽ በአይምሮሽ በልቦናሽ ሁልጊዜ አንቆርቁሮልሽ። ሌላ ደስ ይላል። እግዚአብሔር ጸጋሽን ያብዛው። እየሰማሽኝ ነው አለሽ? አሜን። እየሰማሁ ነው አለው። እግዚአብሔር ጸጋሽን ያብዛው አለው። መምህርዬ ግጥምና ዜማ ስጣት ትዘምር እያሉኝ ነውና ይሄን የመሰለ ድምጽ ይዘሽ አንቺ ባትይኝም እንኳን የራሱ በቃ ለብሩክታይት ብዬ መዝሙሮችን አዘጋጅልሻለሁ። የድሮ አባቶቻችን ኔትወርክ ተቆራረጠ እንዴ? ኔትወርክ ችግር አለ እንዴ? እኔ ጋር ቆንጆ ነው። ቆይ ሰው ጋር መሰለኝ። አባቱ እንትን ዘማሪያን የበፊቱ የቀደሙት ዘማሪያን አንድ አልበም ሲሰሩ ከስላሴ ከኢየሱስ ክርስቶስ ከመላእክት ከቅዱሳን ከድንግል ማርያም አንዳንድ እያደረጉ ሙሉ አልበም ይሰራሉ። እኔም እንደዛ አድርጌ የተሟላ ነገር አዘጋጅልሻለሁ። ደስ ስላለኝ ጥንካሬሽ፣ ቅመምነትሽ፣ አጠቃላይ ደግሞ ቅልጥፍጥፍ ያልሽበት ክርስቶስ ደግሞ በፍቅሩ ስለጠራሽ እኔ ደግሞ እዚህ በረከት ውስጥ መግባት ስለምፈልግ አልበም እንትን የተወሰኑ ከሌላም ዘማሪያን ትወስጃለሽ። ከአንድ ሰው መውሰድ ጥሩ አይደለም። ሙሉን ማለት ነው አዘጋጅልሻለሁ። እኔ ይሄን ቃል እገባልሻለሁ። በጣም ደስ የሚለው ድምፅሽ። እሺ፣ በጣም አመሰግናለሁ። በጣም አመሰግናለሁ መሪዬ። እግዚአብሔር ይስጥልኝ። አሜን አሜን። በጣም ደስ ይላል። በጣም ደስ የሚለኝ እል ነበር እኮ መምህርዬ፣ እኔ ከአንተ ጋር መዘመር እፈልጋለሁ ነበር ኮሜንት ስርና ብዙ ጊዜ በጣም ጥሩ ነው። በቃ እንዲህ ናችሁ። እኔ በብዛት ኢንተርቪው የማደርጋችሁ እህቶችና ወንድሞች፣ በተለይ እህቶች ማለት ነው 70% የምትይዙት እናንተ ናችሁ። ምን ያህል በቃ አንደበተ ርቱዕ ስትናገሩ ጥፍጥ አድርጋችሁ ያለፋችሁትን ህይወት አትረሱም፣ ህልማችሁን አትረሱ፣ ምስክርነት አትረሱ። በዛ ላይ አገላለጻችሁ በቃ ማለት ማዳመጥ እንደዚህ ፐርፌክት ያደርጋል። ገጠመኝ ስለምታዳምጡ ይሆን እንደዚህ የምትሆኑት? እኔ በጣም ነው የሚገርመኝ። እና እግዚአብሔር እንዴት በጾም በጸሎት በስግደት ብዙ ጊዜ ተደብቃችሁ ስለምታገለግሉት እግዚአብሔርን ልክ ስለ እሱ ስትመሰክሩ አንደበታችሁ ሙሉ ነው የሚያደርገው። እና ስታወሪ ስትመሰክሪ በመገረም ነው ማዳምጥሽ። ታሪኩ እንዳለ ሆኖ የገጠመሽ ነገር እንዳለ ሆኖ የምታብራሪበት መንገድ፣ በዛ ላይ ደግሞ የተደረገልሽን ስትመሰክሪ የምትመሰክሪበት መንገድ በራሱ ሌላ ደስ የሚል ሌላ አይነት ነገር ነው እና እግዚአብሔር ይባርክሽ።
እስቲ ምስክርነት አንድ አለ እያልሽ ነው። እስቲ እሱን ቀጥይልን። ቅዱስ ገብርኤል ያደረገልኝ ይናገራሉ ያልሽው ነገር ያንተ ልጆች እና ያንተ ልጆች እኮ ነን መምህርዬ። እንዴ ያንተ ልጆች ነን እኮ እንዴ። ሰው የዘራውን ነው የሚያጭደውና እኛ አንተ ስል ቁጭ ብለን ስንማር ብዙ ነገር ነው የምንለቅመውና እኔ እንደው አንዳንዴ ይገርመኛል ሆነ እንዴ መምህር እኮ ፍትፍት አድርገህ ነው የምታጎርሰን እኮ እንዴ ቀላል አይደለም። እኔ የተሰማኝ ሙሉ ነው። እኔ እንደው መምህር ቁጭ ብሎ እንደዚህ እንደው መምህር ቁጭ ብሎ እንደዚህ እያስተማረ የማይገባቸው ካለ በእውነት እንዴ ጥሩ አድርጎ መጠመቅ አለባቸው መምህር። ምክንያቱም በጣም ነው የምታስረዳን። አሁን ወንጌልን ስታስተምረን ፍትፍት አድርገን ነው የማቴዎስን ገለ እንደዚህ ያለ ብላ ለምትተርፍ ያንን ዝርዝር አድርገን ነው የምታስተምረንና እሱ እንዴ ቀላል አይደለም እና መምህርዬ ሌላው ስለ ቅድስት አርሴማ ልመስክርና ቅድስት አርሴማ ታመምኩኝ የሆነ ቤት ሂጄ እንግዲህ አላውቅም ምን እንደሆንኩ አላውቅም። እዛ ቤት ሂጄ ተዘረርኩኝ። እራት ከበላው በኋላ የሆነ ዝግጅት ነበረ፣ እራት ግብዣ ነበረና ጓደኞቻችን ሌላ ሀገር ይሄዱ ነበረ። አንድ ሀገር የምትቀይር ልጅ ነበረች። እዛ እሷ ጋር እራት በላን። እኔ አስም ያስቸግረኝ ስለነበረ የትኛውን ቤት እኛ እናቴ ቤትም ሲሆን ለብቻ ነው የምንነጠፍልኝና አስም ይሄ የአንሶላ ብናኝ ይሄ የሆነ ሽታ አይመቸኝም፣ በጣም ነው የሚያመኝ። ያው አስም ስታስተምር የዘ መንፈስ ነው ብለናልና አሁን ቤት ውስጥ ቤቶች ሁሉ ይታመማሉ እሱን በሽታ። እኔን ትቶኛል ግን እነሱ ይታመማሉ እና ተኛሁኝና ከእግሬን ጀመረኝ። እግሬ እየደከመኝ መጣ። እየቀዘቀዝኩኝ እየደከምኩኝ ዝልፍልፍ እያልኩኝ መጣሁኝ እና ለልብ ምት እየጨመረ መጣ። ከዛን የቅድስት አርሴማና የቸሩ መድኃኔዓለም ስላድነው በነገራችን ላይ የቸሩ መድኃኔዓለም አባቴ ስላድነው ማየት ፈራለሁ። አሁንም ቢሆን በጣም አይኑን ፈራለሁ ማየት። እኔ መምህርዬ በእውነት ስላድነው እንዲህ ካስፈራን እንደው መድኃኔዓለም አባታችን በእውነት እንዴት ነው ግን በቃ እኔ አላውቅም መግለጽ ይከብዳልና እኔ ስላድነው ቀና ብዬ ማየት ፈራለሁ መምህርዬ። ከዛ ግን ምን ይላል ነበር ቅድስት አርሴማ እጄ ስላድነው ስል ተንበርክኬ ምላሴ እስከምትታሰር ድረስ በዳዴ እጄ በጉልበቴ እጄ ቅድስት አርሴማ እናቴ ሆይ እኔ ንስሐ ሳልገባ ልሞት ነው ወይ? እጄን አፌ ውስጥ ቀጥቼ አፌ እንዳይገጣጠም ማለት ነው በምላሴ ብቻ ልሞት ነው ንስሐ ሳልገባ የ15 ቀንና የ3 ቀን ጊዜ ስጭኛል። የ3 ቀን የንስሐ ቀን በቃ እንደምሞት የሆነ ያለ በፊት የሚያንዣብብ ነገር አለ። ልሞት ሆነ ውስጥ ያውቃል እንደዛ የምሰማኝ ያኔ ስሜት ማለት ነው። እኔ ልሞት ነው ወይ እጄስ ምን ብዬ ነው ይሄ እግዚአብሔር ፊት የምቆመው ብዬ እሱን አላይም። እሷን ነው ማያ አሳልፈሽ አትስጭኝ እባክሽን ብዬ ተንበርክካለሁ። እዛ እንዳልኩኝ እንደዛ ያልኩኝ ወደኩኝ። በቃ ከዛ በኋላ የተፈጠረውን ነገር አላውቅም። ቤት ነው ራሴን አገኘሁት። ከዛ በኋላ ነው ወደዛ ወደ ጸበል የ3 ቀን ጊዜ የንስሐ ጊዜ ስጭኝ አልኳት። ቅድስት አርሴማ አማልጂ የ3 ቀን ጊዜ ስጭኝ ንስሐ የምገባበትን ብዬ ተማጸንኳት መምህርዬ። ከዛ ግን ነገር ምን ነው 3 ቀን ከጸበልኩ በኋላ ወደ ተርኩኝ መሰለ ወደ ቅዱስ ዮሐንስ ቤተክርስቲያን ሄድኩኝ። ገዳም እንደ ገዳም ነገር ነው። እዛ ገባሁኝ ለ15 ቀን የንስሐ ቀን። ቢዛይ ደግሞ ልመጣ እኮ ትንሽ ቀን ነበር የቀረኝ። ከዛ ወደዛ ገባሁኝ ወደ ገዳሙ ገባሁኝ 15 ቀን ቀኑና ጊዜ ተሰጠኝ። የቀኑና ጊዜ ሰጡኝ አባት ንስሐ ሰጡኝ። ከዛ ህመም ዳንኩኝ። አይደለም 3 ቀን 15 ቀን ይኸው እስከዛሬ ያለው ልል ብላችሁ አመስግኑልኝ። እስከዛሬ እድሜ ተሰጥቶኝ ማለት ነው 15 ቀን ያው እኔ የጠየቅኩትኝ የንስሐ ጊዜ 3 ቀን ብዬ ነበር። ከዛ ሲሄድ ደግሞ አባ ሰጡኝ ቀኑን ሰጡኝ ቀናቶችን ጨምሮ ሰጡኝና እኔ ከዛ በኋላ ሊሞት ነበር መሰለኝ የተሰጠኝ። እኔ ጠየቅኩኝ ንስሐ ቀን ነው የምሰጠኝ ንስሐ ቀን ይሄ ብቻ ነው ብዬ ነበር ያሰብኩትኝ። ያኔ ስጋና ደም የሚባል ነገር ነው ያላውቅም። ንስሐ ነው የማውቀው። ግን እንትን በቃ ንስሐዬን ቀኑን ጨረስኩኝና ቅድስት አርሴማ እናቴ በህይወት አቆይታኝ ይኸው እስካሁን አለሁኝ። እኔ የጠየኩት 15 ቀን ነው። እግዚአብሔር የጨመረኝ ደግሞ አመታቶችን ነው። በጣም ይገርማል። ይሄ ማለት አሁን እኮ የሚያስፈልግሽን ያውቃል ማለት ነው። ያውቃል ስልሽ አንቺ የጠየቅሽው ጥቂት ነገር ነው። እግዚአብሔር ደግሞ ሰፋ አድርጎ ባርኮ ነገሮችን በደንብ አስተውለሽ እንድታይበት አድርጎ ነው የሰጠሽ። ግን በዚህ ሁሉ ሂደት ውስጥ ግን በእያንዳንዱ ሂደት ውስጥ ግን በዙሪያሽ ያሉ እህቶች በጸሎት ማህበራት በቴሌግራም ምናምን ትጸልያላችሁ አይደለም? ትገናኛላችሁ? አዎ በጣም እንገናኛለን። እንደዚህም ሆኖ ደግሞ የራስሽ የጸሎት ሰዓት አለሽ፣ የስራ አለ እና
እንዴት ነው የምታስኬጂው ይሄን ሁሉ? በጣም ነው የምሰግነው። ይገርምሃል እዛ ኮንትራት ቤት ራሱ እያለኝ ሽንት ቤት ገብቼ ነበረ ምጸልየው። ሴትዮዋ አንተን ስትለኝ በቃ እኔ ሽንቴ ልሸና ነው ብዬ አባታችሁን ይሰድ ነበረ ገብቼ አባታችሁን ብዬ አንተ አስተማርከን መዝሙረ ዳዊት አለ እሱን ገብቼ ጸልይ ነበር ቀኑን ሙሉ። በቃ እንደዛ ገብቼ በመሃል እሷ ስትጠራኝ በቃ እንትን ነኝ ምንድነው አሁንም የምትገቢያ በሰዓት እገባለሁ። እኔ ስጋዬ ለምን ልከታተል እንግዲህ ጋርና ቀን ስለማይመቸኝ ጸሎት እንትን ይዤ ሰዓታታ በቃ ገብቼ አባታችሁን ይል ነበር። ሌላው ምንድነው ስራ እየሰራሁ ለምሳሌ 6 ሰዓት 3 ሰዓት አለ አይደለ ቀን ላይ የምንጸልየው ጸሎት እንትን ብላለሁ አባታችሁን ይላለሁ። እቺን ሰዓት እየሰዓቱን እያሰብኩኝ አባታችሁን ብዬ ጸልያለሁ። ከዛ ሰላም ለኪን ደግማለሁ። ከዛ በቃ ወደ ስራ ይመለሳለሁ። ሌላው ስራ ተጨርስ ነው ስራ ጨርሼ እረፍት አሁን ክችን መጥቼ ቁጥዬ እንትን ያህል አንተ ገጠመኝ ስትለቅ ያንተን ገጠመኝ ስራዬን እየሰራሁ ገጠመኝን አዳምጣለሁ። ላይቭ ስትገባ ስራዬን ይሰራል። ላይቭ እኛ ሴቶች የማዳመጥ እንትናችን ይሄ አንዳንዴ እንዴት ብዙ ነገር ማዳመጥ እንችላለን አንዴ ማለት ነው። እዚህ ጋር ራሱ እያወራ እዚህ ጋር ማዳመጥ እንችላለን። እና እኔ አንተ ስታስተምር ላይቭ ላይ ስትሆን እኔ አዳምጣለሁኝ። ከዛን አንተ ዝጨርስ ወደ ጸሎቴ እገባለሁ። መጥቼ ላይቭ ላይ እኔ ምንድነው ቲክቶክ ላይ ዝም ብሎ እንደ ማይሆን ነገር ላይ አላሳልፍም። እገባለሁኝ ጸሎቴን ወደ ጸሎቴ እመለሳለሁኝ። ከምስጥረ ስላሴን ጋር እንደዛ ነው። ብዙ ጊዜ እኔ ብዙ ማህበር ላይ እንደውም አልገባም ማለት ይቻላል። ብዙ አንዳንዴ ገብቼ እዘምራለሁ፣ አንዳንዴ እንትላለሁ። ብዙ ማህበር ላይ አልሳተፍም። ምንድነው ከምስጥረ ስላሴ ጋር እንደዋወላለን። ማድረስ ካለብን አርጋኑን አብረን እናደርሳለን፣ አብረን እንጸልያለን፣ ከዛ እንሰግዳለን፣ ጸሎታችንን ዘግተን በቃ ወንጌላችንን ማዳመጥ ካለብን ወንጌላችንን እናዳምጣለን፣ ትምህርታችንን እንማራለን። እንደዛ ነው የምናሳልፈው። ከስራ ተመልሰን መጣ የእንቅልፍ ሰዓታችን ብቻ ነው እንጂ በዛን ወይም በጸሎት ነው የምናሳልፈው፣ በስራ ነው በጸሎት ነው የምናሳልፈው። በጣም ጊዜ እንደውም አለን ላለው አንዳንዴ እንደው በዚች መሀል እግዚአብሔርን ማሰብ ማለት መታደል ነው። እኔ እንደውም አንዳንዴ ወደ ስደት እንዴ በአት ነው እኮ መምህርዬ፣ ስደት እኮ በአት ነው እመቤቴ። እኔ በቃ የቀኑና ጊዜ ነው፣ የራሳችሁን የማዳመጥ ጊዜ ነው። እዚህ ጋር ወጣችሁ ማንንም ሳታገኙ ይሄ ለምሳሌ አሁን እንደው ጎረቤትም አትሄዱም፣ እንደው የትም ቦታ አትሄዱም። በቃ ስልካችሁ መጥፋት ካለባችሁ በስልካችሁ ነው መጥፋት፣ መዳን ካለባችሁ ምንድነው በስልክ ነው ምንድነው። በስልካችሁ መጥፎ ነገር የምታደርጉ ከሆነ በቃ መዳን ከፈለጋችሁ ደግሞ እንደዚህ እግዚአብሔር መንገዱን እየመራችሁ እናንተ ትክክል ወደ መስመሩ ትመጣላችሁ። አንዷ እህቴ እንደውም አሁን ከዚህ ስደትን አንቺ እንደገለጽሽው ይቅርታ አቋረጥኩሽና መምህር አለችኝ። አቤት አልኳት። በገዳም ውስጥ ያሉ አባቶች በበዓት ውስጥ ሆነው ወይም በምናኔ ያሉ አባቶች እንዴት ነው የሚፈተኑት? እዛ ያሉበት ቦታ ላይ ሰይጣን እንዴት ነው መጥቶ የሚፈትናቸው አለችኝ። በቃ በገሃድ መጥቶ ይፈትናቸዋል፣ በህልም ይፈትናቸዋል፣ በዝሙት ይፈትናቸዋል፣ በፍቅረ ንዋይ ይፈትናቸዋል። እንዲሁም ደግሞ በቃ ተስፋ በማስቆረጥ በከንቱ ውዳሴ በትዕቢት ምናምን ይፈትናቸዋል አልኳት። እና ስደት ላይ ሆኜ በዚህ ሁሉ ተፈትኛለሁ ብልህ ታምናለሁ ያለችኝ። አዎ አምናለሁ። ስለዚህ የአረቦቹ ቤት ለእኔ እንደ በዓት ነው የሚቆጠረው። እነሱ ሲያንገላቱኝ፣ ከፎቅ ሊወረውሩኝ ሲሞክሩ፣ ሲሰድቡኝ፣ ቡና እያፈሉ ሲያሟርቱብኝ፣ ደግሞ አጋጣሚ ጠንቋይ ቤት ነበር የገባችው። እዛ አረብ ሀገር ሄዳ የሚጠነቁሉ ሰዎች ቤት ነበር የገባችው። እና እኔ አሁን ያለሁበት ቤት ውስጥ ውጪ ብለው እንዳያባሩኝ አፋቸው ይዘጋል። እዛ ቤት ውስጥ ሆኜ ደግሞ ስቃይ አብዝተውብኛል። እና ይሄ ለእኔ ገዳም ነው። በህልሜ መጥቶ እግዚአብሔር ራሱ ኢየሱስ ክርስቶስ ማለቷ ነው። እግዚአብሔር ስትል መድኃኒዓለም ብላ ስለምጠራ ነው። ራሱ እግዚአብሔር መጥቶ ፊት ለፊት ያለሽው እንደነዚህ አባቶች ነው፣ የእነዚህ አባቶች ያሉበትን ቦታ ያለሽው ይለኛል። እኔ አልገባኝም ነበራች። እና ልጅቷ ለሃይማኖቷ ብዙም አልነበረችም፣ እውቀቱ የላትም። ኮርስ የሚለውን የእኛን ትምህርት አዳምጣ ነው ስለ ሃይማኖት ትምህርት፣ ስለ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ምናምን ያዳመጠችውና በኋላ ነው ስለ ሃይማኖቷ በደንብ ስታቅ የገባት። እና ምንድን ነው በአረብ ሀገር ያላችሁ እህቶቻችን እግዚአብሔር ከቤታችሁ ከቤተሰባችሁ ነጥሎ ከሀገራችሁ ወስዶ ከገዳማት ከምን አርቆ ወስዶ እዚህ ቦታ ላይ ሲያስቀምጣችሁ ልክ በረሃ ላይ እንዳሉ ጫካ ውስጥ እንዳሉ አባቶች መናኛ አባቶች በቃ በዓት ውስጥ እንደሆናችሁ አድርጓችሁ ቁጠሩት። ትልቅ ስራ ነው የምትሰሩት። ወደ ጥሩ ነገር ተርጉሙት። ለበጎ ነው በሉ የሚደርስባችሁን ነገር። እህታችን የተናገረችው ፐርፌክት የሆነ ነገር ነው። በቃ ትክክል ነው። ቀጥዬ እህት እና እንደ ባት ቀኑና ጊዜ እንድትሰጣችሁ አድርጋችሁ ስደትን ተጠቀሙበት። ስደት በጣም ጠቅማል። ትላንት ስሩ ለብሰሽ ከመጣሽ
ቀሚስ ለብሰሽ ነው የምትገቢው። ትላንት አማርኛ ከሆነ ማለት ላይ ግዕዝ ሁሉ ለምደሽ ነው የምትሄጂው ሀገር ገቢና ቅዳሴ ማርያም እንዴት እንደምትጸልይ እንዴት መምህሬ ከአንተ የተማርኩት ምን አይነት ነገር እንደሆነ ታውቃለህ? በጣም እኔ አንተ በቃ እኔ ጠላቴንም አምላኬንም እንዳውቅ አድርገኸኛል። ጠላቴን አወቅኩኝ፣ አምላኬ መድኃኒቴን ኢየሱስ ክርስቶስን አወቅኩ። እኔ አገር ብገባ ያው እግዚአብሔር አምላክ ይጠብቀን። ማንም ሰው ነው እንግዲህ የማይሰናከል የለም፣ ግን እግዚአብሔር ሲጠብቃችሁ ነው። እኔ ሀገር ብገባ ምዝሙኝ ምንድነው መምህሬ እኔ ያንተን እንትን ነው ያንተን በቃ እኔ ረጅም ዓመት ተማሪ ነኝ። በጣም ብዙ ነገር ያስተማርከኝ እና ካንተ አሁን ከዚህ በኋላ እኔ ወጣት ነኝ ገና አላገባውም አልወለድኩም። ብዙ ነገር ከዚህ በኋላ ብዙ ነገር ጠብቀኛል። እንዴት አድርጌ ከዚህ በኋላ ባገባ ከዚህ በኋላ ለሰዎች ያለኝ አመለካከት እንዴት አድርጌ ጠንካራ ሴት እንደምሆን አድርገህ ሰርተኛል። ትዳር በዝራሱ እንዴት አድርጌ ትዳሬን ማስተዳደር እንዳለብኝ መምህርዬ፣ እንዴት አድርጌ ልጆቼን ማሳደግ እንዳለብኝ ይሄንን ካንተ በጣም ተምሬያለሁኝ። ገባ መምህርዬ? ከዚህ በኋላ የምወልዳቸው ልጆች እንዴት ነው ማደግ እንዳለባቸው እግዚአብሔር ለዛ ያብቃሽ። እኔ እግዚአብሔርን አመሰግናለሁ። ማለት እንደውም ምንም ነገር ወደ ትዳርን ሳልገባ ሳልወልድ ምናምን እንደዚህ ያንተ ተማሪ በመሆኔ ከዛ መስመር ወጥቼ በስመ አብ እኔ በጣም ነው የሚገርመኝ። ከዛ ነገር ወጥቼ ያንተ ተማሪ በመሆን የበለጠ አበረታኝ ማለት ነው። እንደው መልካም ጉርብትና ራሱ ለጎረቤቴ መልካም ጎረቤት መሆን፣ ለትዳሬ መልካም ትዳር፣ ለልጆቼ መልካም እናት፣ ለባለቤቴ ደግሞ መልካም ሚስት እንደዛ አድርገህ ሰርተኸኛል መምህርዬ። እና አሁንም ቅዱስ ሚካኤል እንደው ጻድቁ አባቴ ለቅዱስ ቁርባኑ ያብቃ። እኔ በጣም ነው የምቀናባችሁ ማለት መምህርዬ። በራሴ ሰው በራሱ ሃይማኖት ይቀናል መምህርዬ። እኔ በጣም ነው የምቀናው በራሴ ሃይማኖት። አሁን እንደው ቅዱስ ቁርባን ሲቀበሉ መምህርዬ አለቅሳለሁ። ላይቭ ላይ አስቀድስ ነበር። ላይቭ ላይ እንትን ብዬ ስልኬን አስቀምጬ ላይቭ ላይ አስቀድሳለሁኝና ቅዱስ ቁርባን ሲቀበሉ እናንተ እየተቀበላችሁ ያደጋችሁ ምንኛ እድለኞች ናችሁ። እኔ ደግሞ አሁን ተመልሼ ማለት ነው የምር አንዳንዴ መምህር ገጠመኛልና ቶሎ በቃ ደብር እየቀያየሩ እንደዚህ ቶሎ መቀበል እንደዚህ ነው። አሁን ላይ እኔ እንጃ አላውቅም። መምህር ሀገር ገብቼ የምፈልገው እንደዛ ነው። በቃ ማረፊያ ቅዱስ ቁርባን አምላኬ አንተ ስጋና ደምን ሳልቀበል ነፍሴን ከስጋ ያለያል ጌታ ሆይ በቃ ይሄ ነው ጸሎቴ። እና እንደውም ለዳጊ ራሱ ነግሬዋለሁ። ስቅስቅ ብዬውን ሰዓት እያለቀስኩ እኔ መቁረብ ፈልጋለሁ እያልኩኝ ማለት ነው መምህር። እና እናንተም ወለተ ኢየሱስ እያላችሁ በጸሎታችሁ አስቡኝ። በጣም አንድ ምስክርነት ልንገራችሁና ደግሞ ስምሽም ወለተ ኢየሱስ አንድ ምስክር ልንገራችሁና ወለተ ኢየሱስና ብዙ ጊዜ ከእስልምና የሚመጡ ሰዎች ወለተ ኢየሱስ አመተ ኢየሱስ ኃይለ ኢየሱስ ፍቅሩ እኮ እንዲያድርባቸው ደስ አይልም? በጣም እኔ እንግዲህ ምንድነው መሰለህ መምህርዬ የቅዱስ ሚካኤል ዝክር እንደ ትላንት ዘክሬ የዳቦ ያው ቆርሼ በከሮሜ እዚሁ ጸሎት ቦታ ያስቀምጬ ነበረ አጋጣሚና ቢላውን ወስጄ ደግሞ ኩሽን አስቀምጬ ነበር። ይሄ ነገር መቼ ሆነ መሰለህ? ኢትዮጵያ ሰራተኞች ህፃናትን ሲያሩ የነበረ ሰዓት እንደው የደመንበት የተፋፋበት ጊዜ ማለት ነው። ያን ጊዜ ነውና ሰውዬው በጣም ተፈታተነኝ። ቡና እያፈላው ልደፍረኝ ታገለኝ ማለት ነው። ቅዱስ ሚካኤል ታምሮም ነበር። ከዛን ስታገለኝ ወረወርኩትኝ ወደዛ እና አጋጣሚ እንትን የቅዱስ ሚካኤልን ዝክር የዘከሩበት ቢላ ነበርና ፍለፊት ነው ያየሁት መምህር እና ፍለፊት ላይ ቢላው አለ። እሱን ካደረገ ይዞኛል እጄ። ከዛ አንሳውና እወጋሃለሁ እንዳትጠጋኝ እንዳልቆርጥ እንዳትጠጋኝ ብዬ ቢላውን ይዤ በጣም እንደራሱ ድንግጥኩኝ። መምህርዬ ቢላውንና እኔን እጅ ላይ ይዞኝ ቢላውን ተቀበለኝና የሆነ እንትን እስከተተኝ በር ቤት አለና እዛ ውስጥ አስገባኝና ቆለፈብኝ። ምስቱ ደግሞ ተኝታ ነበርና አንቺ እንዴት እንደዛ ታረጋለሽ? አንቺ ልጅ እኔ ደግሞ ለፖሊስ አሳልፈው እዚህ ሀገር ደግሞ የገደለው ልጅ ይገደላል፣ ተረቀም እጁ ቆረጣል። ከባድ ነው። የአይሁድ እኮ ትእዛዝ ነው እኮ አይሁዳውያን ናቸው እንደዚህ የሚያደርጉት። ኦሪት ህጉ ራሱ እንዳለ ነው። በቃ የሚገርም ነው። እሺ መምህርዬ ከዛንለህ እንትን አልኩኝና በቃ ቅዱስ ሚካኤል እኔ በዚህ ብላ ዝክሬን ዘከርኩኝ። በዚህ እንትን ነው ይሄንን ዳቦ የቆረጥኩኝ እባክህ አድነኝ ከዝነት አልኩኝ። ቅዱስ ሚካኤል
ሰውየው ተቀየርና በቃ እኔ ይቅር ብዬሻለሁ በቃ እኔ ይቀፍኝ አለኝና ትልቅ ሰውዬ ናቸው። እንደውም እኔ ወጣት ነኝ መታገል አቅታኝ እኔ መንፈሱ ነው መሰለኝ ሰውየው ላድሮ ማርያምን ነው የምላቸው ነው። በቃ ግን ከዚህ በኋላ እንደዚህ አይነት ነገር እንዳታድርጊ እንዳይለምድሽ እኔ ግን ዛሬ ትችሻለሁ ብሎ ያንን ብለ የት እንደወሰደኝ አላውቅም። እና ቅዱስ ሚካኤል ከዛ አተርፎኛል። ሰውየውን ከዛ በኋላ በጣም ነው የሚያሳብኝ እንትን አይለኝም እንደዛ ይተሳሰኝ። በጣም ይገርማል። አየሽ ይሄ በአንድ ድንጋይ ሁለት ወፍ ነው። እግዚአብሔርን ማስከበረሽ አንቺም ተረፍሽ። ይገርማል። በጣም ነው የሚገርመው። እውነት ከአንቺ ብዙ ተምረናል። ተድረሽ ነበር በፊት ሙስሊም እያለሽ ቶሎ ለማግባት ሞክረሽ ነበር? ኧረ መምህር አይደለም ተድረላቀ እናትሽ አይ ቶሎ ሊያስረክቡሽ አልፈለጉም። የዘመም ሰው ናቸው ማለት ነው። እናቴ ከባድ ሰው ናት። ቶሎ አይሰጡም ማለት ነው። ዳሪልኝ ቆንጆ ሆነሽ እንደዚህ ዳሪልኝ ብሎ እንኳን የመጣ የለም። እሷ መስጠት አልፈለገችም እንጂ ይኖራል። መስጠት አልፈለጉም እንጂ መቼም ጥያቄ ይኖራልና እግዚአብሔር መጨረሻሽን ያሳምረው። ለቅዱስ ቁርባኑ ደጋግመሽ የተጠማሽውን የኢየሱስ ክርስቶስ ስጋና ደም ወይም ደግሞ ቅዱስ ቁርባኑን ሁልጊዜ ባስቀደስሽ ቁጥር እንደ ቅዱሳን በረከቱን የምትካፈይበትን ጊዜ ያምጣልሽ። ለአገርሽ ያብቃሽ።